የዛሬው መሰናዶዬ ትኩረቱን ያደረገው ፎሮፎርን ለማጥፋት ስለሚረዱን ቀላል ውህዶች ነው። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በጭንቅላታችን ቆዳ ላይ የሚገኙት ህዋሳት ወይንም ሴል ተፈጥሯዊ በሆነ ዑደት በየጊዜው እየሞቱ በአዳዲስ ህዋሶች እየተተኩ ይሄዳሉ። ይህ የህዋሶች የመተካካት ሂደት በጤነኛና በፎሮፎር ችግር በሌለባቸው ሰዎች ላይ እስከ 1 ወር የሚደርስ ጊዜ ሊወስድ ይችላል። በዚህ ጊዜ ውስጥም የሞቱት ሴሎች ቀስ በቀስ ከቆዳ ላይ እየተወገዱና እየተተኩ ይሄዳሉ። ነገር ግን በተለያዩና በእርግጠኝነት ይህ ነው በማይባል ምክንያት አዳዲስ የጭንቅላት ቆዳ ህዋሶች በብዛትና በፍጥነት እየተፈጠሩ ይሞታሉ። እነዚህ ሴሎች ከትክክለኛው ተፈጥሯዊ የመተካከያ በጣም ባነሰ ጊዜ ውስጥም ስለሚፈጠሩና ስለሚሞቱ እየተገፉ ወደ ላይኛው የጭንቅላታችን የቆዳ ክፍል በብዛት ይወጣሉ። በቆዳችን ላይ ባለው ተፈጥሯዊ ቅባት ምክንያት እነዚህ የሞቱ ህዋሶች እርስ በእርሳቸው በመጠባበቅ በመጠን እያደጉ ነጫጭ ርጋፊዎችን በመፍጠር በፎሮፎር መልክ ከፀጉራችን ላይ ይረግፋሉ። ይህ የሞቱ ህዋሶች ከጭንቅላት ላይ የመርገፍ ሂደት በጤነኛና ፎሮፎር በሌለባቸው ሰዎች ላይ የሚከሰት ቢሆንም አዲስ የሚፈጠሩና የሚሞቱት ሴሎች መጠን ተመጣጣኝ ስለሆነ ሳይስተዋሉ ከፀጉር ላይ ይወገዳሉ። ፎሮፎር እንዲፈጠር የሚያደርጉ ምክንያቶች በፈንገስ አማካኝነት። ይህ በጭንቅላት ላይ ፎሮፎር እንዲከሰት የሚያደርግ ፈንገስ ማላሴዚያ በመባል የሚታወቅ ሲሆን በብዙዎች ላይ ምንም አይነት ጉዳትን ሳያስከትል ይኖራል። ነገር ግን አንዳንዶች ላይ ደግሞ ይህ ችግር እንዲፈጠር ያደርጋል። ደረቅ የጭንቅላት ቆዳ ካለ፣ አንዳንድ የፀጉር መዋቢያ ውስጥ ያሉ ኬሚካሎች አለመስማማት፣ በአግባቡ አለመታጠብ ለፎሮፎር አጋላጭ የሚያደርጉ ሁኔታዎች ደግሞ አሉ። እሱም ወንድ መሆን፣ ወጣትነት፣ ቅባታማ ፀጉርና ቆዳ፣ በሕክምና የታወቀ የውስጥ ደዌ ችግር ካለ፣ የቫይታሚን ቢ እጥረትና የዚንክ እጥረት ፎሮፎሩን ከሚያባብሱ ሁኔታዎች ናቸው። ፎሮፎርን ለመቆጣጠር ወይንም ለመግታት የሚያስችሉ መንገዶች: የፀጉርን ንጽህና በአግባቡ መጠበቅ፣ በቫይታሚን ቢ እና ዚንክ የበለጸጉ ምግቦችን መመገብ፣ በጥፍር አለማከክ፣ ጭንቀትን ማስወገድ፣ ፀጉርን ለረጅም ሰዓት በሻሽ አለመሸፈን፣ ነጭ ሽንኩርትን በምግብ ውስጥ አድርጎ መመገብ፣ ጸረ ፈንገስ ሻምፖን መጠቀም፣ የኮኮናት ዘይትን መቀባትም ይመከራል። ፎሮፎር እንደምናውቀው አሳፋሪና ነዝናዥ ነገር ሊሆን የሚችል ነገር ነው። አንደኛ በጣም ያሳክካል፣ ሁለተኛ ደግሞ በሰው ፊት ነጭ ሆኖ ሊያጋልጠንና ሊያሳፍረን ይችላል። ፎሮፎር ላለባችሁ ሰዎች ጥሩ ዜናው አንዳንድ ሊያጠፉላችሁ የሚችሉ ዘዴዎችም አሉ። ከነሱ አንዳንዶቹ የሚከተሉት ናቸው። ለፎሮፎር ተብለው የተሰሩ ሻምፖዎችን መጠቀም። እነሱም ዚንክ ፓይሬቲዮን ሻምፖ፣ ኮዋል ታር ቤስ የሚል ያለበት ሻምፖ፣ ሴሌኒየም ሰልፋይድ ያለበት ሻምፖ፣ ሳልሳይሊክ አሲድ ያለበት ሻምፖ፣ ኬቴኮናዞል የሚል ሻምፖ አንዳንዶቹ ናቸው። የየሰው የቆዳ አይነት የተለያየ ስለሆነ አንዱ የሻምፖ አይነት ካልሰራ ሌላ በመቀየር መሞከርም ጠቃሚ ነው። ኮኮናት ኦይል ወይንም ቤቢ ኦይል ራስን መቀባት። ኮኮናት ኦይል ወይም ቤቢ ኦይል ራስዎትን ከተቀቡ በኋላ የተወሰነ ያህል ጊዜ ቆይተው ይታጠቡ። ይህንም በሳምንት እስከ 3 ጊዜ ያድርጉ። እርጎና በርበሬ። በሰውነታችን ውስጥ የሚገኘው እርሾ በአንዳንድ የሰውነታችን ክፍሎች ላይ መጉረብረብና መንተብተብን ይፈጥራል። ለዚህም እንደ እርጎ ያሉ ጎጂ ያልሆኑ ባክቴሪያዎችን የሚይዙ የምግብ አይነቶችን መጠቀም አይነተኛ መፍትሄ ነው። 2 ማንኪያ የደቀቀ በርበሬና 1 ኩባያ እርጎ በመደባለቅ ፀጉራችን የሚበቅልበትን ቆዳ መቀባትና ከ1 ሰዓት በኋላ መታጠብ ፎሮፎርን ለማጥፋት ትልቅ ድርሻ እንዳለው ይነገራል። እሬት ፎሮፎርን ለመከላከል በተለይም በኢትዮጵያ ለበርካታ ዘመናት ስንጠቀምበት ኖረናል። በፎሮፎር የተጎዳን ቆዳ እሬት መቀባት የሞቱ ህዋሶችን ከማስወገዱን ባሻገር ለፀጉር እድገት አይነተኛ ሚና እንዳለው ይታመናል። ራስዎትን የሎሚ ጭማቂ መቀባት። የሎሚ ጭማቂ ራስዎትን ተቀብተው ለትንሽ ጊዜ ያህል ቆይተው ራስዎትን በደንብ ይታጠቡ። በቂ የፀሐይ ብርሃን በየቀኑ እንዲያገኝ ማድረግ። ማብዛት ግን የለቦትም። በዚንክ እና በቪታሚን ቢ የበለጸጉ ምግቦችን መብላት።
በዚንክ ከበለጸጉ ምግቦች ከዋናዎቹ ቀይ ስጋ፣ ዶሮ፣ እንቁላል፣ የወተት ውጤቶች አንዳንዶቹ ናቸው። በቫይታሚን ቢ የበለጸጉ ምግቦች ከዋናዎቹ አሳ፣ ጉበት፣ ቀይ ስጋ፣ ቺዝ ወይንም አይብ ከተቻለ የፈረንጅና እንቁላል አንዳንዶቹ ናቸው። እንደ ጄል እና ፀጉር ላይ የሚነፉ ስፕሬዎች የመሳሰሉትን ኬሚካል ያላቸው ነገሮችን መጠቀም መቀነስ። ጭንቀትን መቀነስ። በሐኪም ታይቶ ጠንከር ያሉ ፎሮፎርን የሚያጠፉ ሻምፖዎችና ቅባቶችን እንዲታዘዙለት ማድረግና መጠቀም። የአፕል አቸቶን መቀባት። አፕል ለፀጉር እድገት የሚረዳው ፕሮሳይኒዲን ቢ2 የተባለ የተፈጥሮ ንጥረ ነገር የያዘ መሆኑን ተከትሎ ጤናማ ፀጉር እንዲኖረን ያደርጋል። 2 ማንኪያ የአፕል ጭማቂ ከ2 ማንኪያ ውሃ ጋር በመቀላቀል መቀባት። ከዚያም ከ15 ደቂቃ በኋላ መታጠብ። ፎሮፎርን ለማጥፋት ብሎም የፀጉር እድገትን ለማፋጠን ይረዳል። እንደ አማራጭም 2 የሾርባ ማንኪያ አቼቶ ራስዎትን ቀብተው ትንሽ ጊዜ ይቆዩና በደንብ ይታጠቡ። ዝንጅብል ለሰውነት መጉረብረብ ወይንም መመረዝ የሚያጋልጡ ነገሮችን የሚከላከሉ ንጥረ ነገሮችን ይዟል። ስለሆነም ዝንጅብልን በመላጥና በማድቀቅ ከሰሊጥ ዘይት ጋር መደባለቅ እና የፀጉርን ቆዳ መቀባት ፎሮፎርን መከላከል ይችላሉ። ለፎሮፎር የሚጠቅሙ ሻምፖዎችና አጠቃቀማቸው። በመጀመሪያ ከመታጠባችን በፊት ፀጉርን በደንብ ማበጠሩ ፎሮፎር እንዲረግፍና በሻምፖዎቹ ስንታጠብ በቀላሉ እንዲወገድ ይረዳናል። በመቀጠል በሚስማማን የማጽጃ ሳሙና ወይም ሻምፖ ፀጉርና የጭንቅላት ቆዳን በደንብ ማጠብና ማጽዳት። የታዘዘልንን የሕክምና ሻምፖ በታዘዘልን መጠን የጭንቅላት ቆዳችንን በደንብ መቀባትና ፀጉርን እየከፋፈቱ ውስጥ ውስጡን በደንብ ማዳረስ ያስፈልጋል። ሻምፖውን ለተነገረን ደቂቃዎች ያህል የጭንቅላት ቆዳችን ላይ በጣታችን እያሸን ማቆየት። ከተባልነው ደቂቃ በላይ ሻምፖዎችን በጭንቅላት ቆዳ ላይ ማቆየቱ የማቃጠል ስሜትን ሊፈጠርና ቆዳችንንና ፀጉራችንን ሊጎዳ ስለሚችል በታዘዝነው መሰረት ብቻ መጠቀም ይኖርብናል። ልክ የያዝነው ደቂቃ ሲያበቃ ፀጉራችንን በድጋሚ መታጠብ ይኖርብናል። ሻምፖውን ከፀጉራችን ላይ ስናጸዳ ወደ አይናችን እንዳይገባ መጠንቀቅ ያስፈልጋል። በመጨረሻ ፀጉርን በአግባቡ ማድረቅ ይገባል። እነዚህ የሕክምና ሻምፖዎችን መጠቀም ከጀመርን በኋላ የሚታይ ተጨባጭ ለውጥ በተወሰነ ጊዜ ውስጥ ሊመጣ ይችላል። ነገር ግን ይህ ማለት ፎሮፎሩ ሙሉ ለሙሉ ጠፋ ማለት ስላልሆነ ሻምፖዎቹን መጠቀም ማቋረጥ የለብንም። ፎሮፎሩን በአግባብ ከተቆጣጠርነው በኋላም ቢሆን ለተወሰነ ጊዜ ያህል መቀጠል ይኖርብናል። የፎሮፎሩ መጠን እየቀነሰ ሲመጣ የምንጠቀመውን የሻምፖ መጠንም ሆነ ድግግሞሽ እየቀነስን መምጣት እንችላለን። ሻምፖውን እየተጠቀምን ፎሮፎሩ ለውጥ ካላመጣ ወደ ሐኪማችን በመሄድ ሌላ አይነት ሻምፖ እንዲቀየርልን ማድረግና መሞከር ይኖርብናል። ምክንያቱም የተለያዩ ሻምፖዎች በተለያዩ መንገዶች ስለሚሰሩ አንዱ ያልተቆጣጠረልን ሌላኛው ሊቆጣጠረው ይችላል። እነዚህ የሕክምና ሻምፖዎችን ስንጠቀም የተለያዩ የአለርጂክ ምልክቶች ማለትም የተቀባነው ቆዳና አካባቢ ላይ መቅላት፣ ማበጥ፣ መቁሰል የመሳሰሉት ሁኔታዎች ከተከሰቱ በተጨማሪም የፀጉር መሰባበር እንዲሁም መነቃቀል ሁኔታዎች ካሉ በአፋጣኝ ሻምፖዎችን ማቆምና ወደ ጤና ተቋማት በመሄድ መፍትሄ ማግኘትን ይኖርብናል። አብራችሁን ስለነበራችሁ ከልብ እናመሰግናለን።